ደስ ብሎሻል። ተረጋግተሽ የምታስቢ ልጅ ሆነሻል። ስለዚህ ከዚህ በኋላ በእልህም ይሁን በንዴት የምታደርገው አንዳች ነገር የለም አይደለም? አባዬ በጣም ብዙ ነገር ተምሬያለሁ። ከዚህ በኋላ የሆነ ነገር ከማድረጌ በፊት ሁለት ያስባለሁ። አባዬ አልፈለግም። እሱ ከሆነ ሽቃፊ አይደለም። ማየ በቃ አሁን እኮ ተቀይሬያለሁ። እሺ ነይ ልቀፍሽ። እና ሰዎች ሁሉ አንቺን፣ ጎረቤቶቻችን ሁሉ ክፉ አይሉሽም? አይሉኝም። ማየ ነይ በቃ በጣም ስለሚገኝ ልቀፍሽ። ነይ ነፃ ነኝ አይደል? ከዚህ በኋላም አልታሰርም። እንዲሁ እንኳን የሰማዩን ቤት ነጣዎች ምድርማ የምትታሰሪ ምን ተፈጭ የለም እኮ ማለት ነው። እንዴት ያለ ነገር ነው! አራራ አራራ በጣም እንደምትወድ አውቃለሁ። አንተ ደግሞ እሷን እንደምትወዳት በደንብ ነው የማውቀው። እኔም እወዳታለሁ። የልጅ ከምትናደድባቸው ነገሮች የመጀመሪያውና ዋናው ጉዳይ የዳጣና የናታን አንድ ላይ መሆን ነው። እንግዲህ እሱን ተከትሎ ዛሬም እንግዲህ ከገባችበት ችግር በወጣች በመጀመሪያው ሰዓታት ውስጥ ናታንና ዳጣ አንድ ላይ ናታን ክላስ ገብተው አግኝታቸዋለች። እሱም እንግዲህ በጣም ከባድ ትኩሳት ነው ለእሷ። በእርግጥ በባለፈው ልታሰር ነው ብላ እንግዲህ በቃ ካሁን በኋላ አንተም ትወዳታለህ አውቃለሁ፣ እሷም እንደምትወድህ አውቃለሁ፣ ስለዚህ መልካም ጊዜ ተመኘሁላችሁ ብላ ተስፋ ሰጣችሁ ነበረ። ግን ዛሬ ተገላቢጦሽ ነው የሆነው። ምክንያቱም እንደሚታወቀው እንግዲህ አብጌል ደረጀ ናታንን እንደምትወደው ታውቃላችሁ። እሷም እንግዲህ እንዴት እንደምወድ ታውቃለህ፣ እወድሃለሁ ስልክ ከውሸት ወይም ደግሞ ከእንትን አይደለም። ግን ምን ዋጋ አለው? አንደኛ እኔ እዚህ ችግር ውስጥ ገባሁ፣ ሁለተኛ ደግሞ አንተ ዳጣን ልጅ አትወድም፣ ስለዚህ ምንም ነገር ማድረግ አልችልም እያለችው ነበረ። እሱም እንግዲህ አይ አብጌል እሱን ተይውና አሁን አንቺ አብሽሪ አይዞሽ እያላት ነበረ። በመጨረሻም እንግዲህ በጣም በሚገርም ሁኔታ አንድ ላይ ስታገኛቸው ምን ይሰማት ይሆን? በእርግጠኝነት እንደምትናደድ ምንም ጥርጥር የለውም። ምክንያቱም ይሄ ባህሪዋን ጥሎባት መታገስ፣ ይሄን ነገር ዝም ማለት ማለፍ የሚባል ነገር በአብጌል ጋር ይታወቃል። ስለዚህ አሁንም እንግዲህ አበደ ጨርቄ እንደምትል እውነት ነው ወይስ ደግሞ ተምራበት ይሄን ነገር በቃ ለእኔ አልተፈጠረም ይሄ ልጅ ብላ ነገሩን ትተወው ይሆን? ምናልባት ግን እንደዛ አይነት ልቦና ብትገዛ ደስ ይላል። እውነት ለመናገር ማለት እነሱን ተወት አድርጋችሁ ከአሁን በኋላ በተለይ ደግሞ ከዚህ ካደሱ ልጅ ጋር አረግ ነገር ቢጀምሩ ብዬ ተመኘው። ከዚህ አርድ ጓደኛ ወይም ደግሞ ይሄ ሞቷል ተብሎ አሁን የመጣው አሪፍ ልጅ ስለሆነ ከሱ ጋር ጥሩ ግንኙነት ይኖራቸዋል ብዬ ተስፋ አደርጋለሁ። እንግዲህ የዛሬው በጣም የሚገርም ነበረ። እንግዲህ አብጌል ደረጀ በጣም ተደስታለች። በቃ 15 ዓመታትን ህይወቴን በቃ በዚህ ላሳልፍ ነው ብላ ለራሷ አምና ተቀብለው ነበረ። ምክንያቱም ከሁኔታዎች አንጻር በመጨረሻም ደግሞ ሰርፕራይዝ የሆነችው ስለዚህ ቤተሰቦቻችን በጣም የተደሰተችው ከዚህ በላይ ደስታ የለኝም ለመናገር። ምክንያቱም በቃ 15 ዓመታትን በእስር ላሳልፍ ነው ብላ ተስፋ ከቆረጠች በኋላ ይህንን ተስፋ ማግኘት በጣም ልዩ እና ደስ የሚል ስሜት ይሰጣል። እንግዲህ የመጨረሻ እውነት ብዙ ተምራበት እና ውድ ቤተሰቦቻችን እንግዲህ አሪፍ ተምራበት እሷም የሰዎችን የሳበጠበት እሷም የራሷን ህይወት እንደምትጀምር ተስፋ እናደርጋለን። ምክንያቱም የአዲሱ ልጅ ወይም ደግሞ የመጣው ልጅ ለእሷ አሪፍ ይሆናል ብለን ተስፋ እናደርጋለን። ቤተሰቦቻችን አብጌልና ናታንና ዳጣ ደግሞ የራሳቸውን ህይወት እንዲያሳልፉ ወይም ደግሞ የራሳቸውን ጥሩ ታይም እንዲኖራቸው እንግዲህ እሷ ትለቃለች ብለን ተስፋ እናደርጋለን። አለበለዚያ ምኑን ተማረችው? የደረጀ ልፋት እንዲሁ ቀረ ማለት ነው። እና ወደ ደረጀን እንግዲህ አንደኛ ምን ያክል እንደሚወዳት፣ ሁለተኛ ደግሞ እውነት ቢሆን ኖሮስ የሚለው ነገር ስታስብ በጣም መልካምና አሪፍ ነገር እንደሆነ ነው እንግዲህ በጣም ትልቅ ፊሊንግ የተሰማት።
በጣም ነው የተደሰተችው። የአሁኑ በተለይ አለመታሰሯን ስታስብ በጣም ትልቅ ሰላም፣ ትልቅ ደስ የሚል ነገር በቃ በህይወቷ ትልቅ ነገር ስኬት አስባችሁታል። ሰው ገላችኋል ተብላችሁ የመጨረሻ የፍርድ ሰዓታችሁ የጠበቃችሁ የሞተው ሰውዬ ይሄው ፊታችሁ ነው። ሁሉም ነገር ሰላም ነው፣ ምንም አልተፈጠረም። ግን አንቺ እንድትማረሩ ስትባሉ ከዚህ በላይ ምንም ነገር የለም። ተስፋ ቆርጣችሁ ከዘመድ ከወዳጅ 15 ዓመታትና ከዛ በላይ ሊፈረድብኝ ይችላል ብላችሁ ያሰባችሁ ትምህርታችሁ፣ እድሜያችሁ፣ ጊዜያችሁ፣ ቤተሰባችሁ ኤቭሪቲንግ ላይፍ በቃ ያለቀለት የሞተ በቃ ለምን ወረድኩላችሁ ስታስቡ እንግዲህ እግዚአብሔር ደግሞ ለሁሉም ነገር ምክንያት ስላለው በምክንያት እናንተም በእንደዚህ አይነት መልኩ ሲያወጣችሁ ምን አይነት ደስታ ይሰማል። ስለዚህ እንግዲህ አብጌን ድጋሜ ናታንና ዳጣ ውስጥ ገብታ እንደማትበጠብጣቸው ተስፋ እናደርጋለን። እሱ ብቻ ሳይሆን አባቷን እንግዲህ እስከ ዛሬ የሚላትን ነገር አሰማም ነበር። ከአሁን በኋላ እንግዲህ አባዬ አንተ የምትለኝ ሁሉ ለመስማት ለማድረግ ትክክል እንደማደርግ ቃል ገባላለሁ ብለዋለች። ድንገት ካላፈረሰች እና እንግዲህ ልቦናዋን ማሸነፍ ከቻለች ጥሩ ቅን ልቦና፣ መልካም አስተሳሰብ ኖሯት ቤተሰቡን እንደውም በቃ መሪ እንደምትሆን እንትን እንላለን። ይሄ ሁሉ መስዋዕት ነው ያስከፈለኝ ያረችውን ጉዳይ ችላ ማለት ነው ብላ እንግዲህ ምን ላይ ስህተትም እንደሰራች ገብቷታል። በደንብ ተረድተዋለች። ይሄ ደግሞ በጣም ትልቅ ለውጥ ነው። ከዚህ በተሻለ መልኩ ደግሞ ተለውጣበት ጥሩ መልካም ሆና ለሰዎችም ሀሳቢ ለእሷም ደግሞ ጥሩ መልካም ለራሷ እንትን እንደምትሆን ተስፋ እናደርጋለን። ውድ ቤተሰቦቻችን የዛሬ ቪዲዮ ይመስል ነበር። በቀጣይ ሰላም ቆዩን። ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ። እወዳችኋለሁ። ባይ ባይ።